አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት አሁንም ተፋፍሞ ቀጥሏል። ጦርነቱ በቀጠለበት በዚህ ወቅት ታዲያ የተለያዩ የሚያስገርሙና ጉድ የሚያሰኙ መረጃዎች እየወጡ ይገኛሉ። ባለፉት ሰዓታት ወጥተው ዓለምን ጉድ ያሰኙ ካሉ መረጃዎች መካከል አንደኛው አነጋጋሪው ጋዜጠኛ ታከር ካርልሰን የሚባለውን ታውቁታላችሁ መቼስ። ታከር ካርልሰን ከዚህ ቀደም ቭላዲሚር ፑቲንን ሞስኮ ድረስ በማቅናት ኢንተርቪው ያደረገ ጋዜጠኛ ነው። ይህ ጋዜጠኛ ታዲያ በአዲስ ዩቲዩብ ላይ በለቀቀው ቪዲዮ ታከር ምን ሲል ተደምጧል? ትላንት ምሽት ኳታርና ሳውዲ አረቢያ የሞሳድ ኤጀንቶችን በቁጥጥር ስር አውለዋል የሚል መረጃን አጋርቷል። እነዚህ በቁጥጥር ስር የዋሉ የሞሳድ ኤጀንቶች ደግሞ ቦምብ ለማፈንዳት በሀገራት ውስጥ በኳታርና በሳውዲ ውስጥ ቦምብ ለማፈንዳት ሲጥሩ ነው በቁጥጥር ስር የዋሉት የሚል አስገራሚና አነጋጋሪ የሆነም መረጃን ይፋ አድርጓል። በዚህም ታከር እስራኤል እነዚህ የገልፍ ሀገራት አሁን ከኢራን ለሚከፈትባቸው ጥቃት የአጸፋ ምላሽ እየሰጡ አይደለም፣ ራሳቸውን የመከላከል ተግባራትን ነው ያደረጉ ያሉት እስካሁን። እነዚህ ሀገራት ወደ ጦርነቱ በቀጥታ እንዲገቡና ኢራን ላይ በሚወሰደው እርምጃ ተባባሪ እንዲሆኑ ለማድረግ በእነዚህ ሀገራት ላይ በተለይም በኳታርና በሳውዲ አረቢያ ላይ የሞሳድ ኤጀንቶች ቦምብ ለማፈንዳት ጥረት ሲያደርጉ በቁጥጥር ስር ውለዋል የሚል አስገራሚ የሆነ መረጃን አጋርቷል። ከዚህ ባሻገር ደግሞ ዋሽንግተን ወታደራዊ ኢላማዎችን ብቻ ነው በኢራን ውስጥ እየመታ ያለው ብትልም ከቴህራን ሆስፒታሎች እየወጡ ያሉ የቆሰሉ ሲቪሎች ድምጽ ግን አሜሪካ ዓለም አቀፋዊ የሰብአዊ መብት ህጎችን የጣሰች መሆኑ ለዓለም አቀፍ ማህበረሰቡ ያጋለጡ ሆነው እናገኛቸዋለን። ይህ የአሁኑ አሜሪካና የእስራኤል እርምጃ ዋሽንግተን ቀደም ሲል በኢራቅ አሸዋማ በረሃዎች፣ በአፍጋኒስታን ተራራማ መንደሮችና በሊቢያ የባህር ዳርቻዎች የፈጸመቻቸውን ታሪካዊ ሚስ ካልኩሌሽኖች ወይም የተሳሳቱ ስልታዊ ስሌቶች ዛሬም በኢራን ምድር ላይ በከፋ ሁኔታ እየደገመቻቸው መሆኑን የሚያሳዩ ናቸው። ፕሬዚዳንት ዶናልድ ትራምፕ የአያቶላህ ኻሜኔ ግድያን ተከትሎ ለኢራን ህዝብ የነጻነታችሁ ሰዓት ደርሷል በማለት ያስተላለፉት መልእክት ለዲሞክራሲ የታሰበ ሳይሆን የኢራንን ብሔራዊ አንድነት ለመበጥበጥና አገሪቱ ወደ ተበታተነች ሀገርነትን ለመቀየር የታለመ የስነ ልቦና ጦርነት ስለመሆኑ በተግባር የሚያሳዩ መረጃዎች እየወጡ ይገኛሉ። ቴህራን በአንጻሩ አሜሪካ በአካባቢው ላይ ያላትን የኃይል አስተላለፍ ወደማይቀለበስ ቀውስ ውስጥ የሚከት የረዥም ጦርነት ወይም ሎንግ ዋር ስትራቴጂን በመከተል የአሜሪካን ወታደራዊ አይበገሪነት ለመሰባበር ጥረት እያደረገች ትገኛለች። ዛሬ በቴህራን ሰማይ ላይ የሚታየው እሳት የአሜሪካ የበላይነት የሚያሳይ እንኳን ቢሆን የኢራንን ብረት የመሰለ የመከላከል ጽናትም ግን ለዓለም እያበሰረ ይገኛል። ይህ ግጭት አሁን ላይ ወታደራዊ አውድ ወጥቶ ከፍተኛ ዲፕሎማሲያዊና ህጋዊ ጦርነት ወዳለው መልክም እየተሸጋገረ ይገኛል። ፕሬዚዳንት ትራምፕ ለኮንግረስ የላኩት የዋር ፓወርስ አክት ማሳወቂያም በአሜሪካ ውስጥ ፖለቲካ ላይ ታይቶ የማይታወቅ ስንጥቅ ፈጥሯል። ዋሽንግተን ጥቃቱ ለመታገስ የማይቻል ስጋት የመጣ መሆኑን ተከትሎ የተደረገ መሆኑን ብትገልጽም በቴህራን በኩል ግን የአንድን ሀያል ሀገር ህገወጥ የጦር ጥማት በህግ ሽፋን ለመሸፈን የተደረገ ደካማ ሙከራ አድርጋ ወስዷለች። የኢራን ከፍተኛ ባለስልጣናት አሜሪካ በ60 ቀናት የጊዜ ገደብ ውስጥ ጦርነትን ለመቋጨት እቅድ እንዳላት መግለጿ የዋህነት ሂሳብ መሆኑን በመጥቀስ አገሪቱ ለአመታት ለሚዘልቅ አይሮን ሬዚሊያንስ ራሷን ማዘጋጀቷን አስታውቀዋል። አሜሪካ በቀናት ውስጥ ጉዳዩን ጨርሰዋል፣ ጦርነቱ ያበቃለታል ብትልም ከወደ ኢራን ያሉት ድምጾች የሚያሰሙት ግን ጦርነቱን ለአመታት እየተከላከሉ መቀጠል እንደሚችሉ የሚያሳዩ ሆኖ እናገኛቸዋለን። ይህ የቴህራን ስሌት የአሜሪካን ኢኮኖሚ በከፍተኛ ሁኔታ የሚፈትንና በሺዎች የሚቆጠሩ የአሜሪካ ወታደሮችም ለከንቱ መስዋዕትነትና ጉዳት የሚዳርግ ስትራቴጂካዊ ወጥመድ መሆኑ የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጃኒ በሰጡት አስተያየት ቁልጭ አድርገው አሳይቷል። ይህ አሁን ዛሬ ላይ ያለው ተጨባጭ ሁኔታ እንደሚያሳየው ታዲያ ኢራን የአሜሪካን ወታደራዊ የበላይነት ወይም የጋራ ጥፋት ሚቹዋል ዲስትራክሽን በተሰኘ ስልታዊ አማራጭ እየገጠመችው ትገኛለች። ከሊባኖሱ ሂዝቦላ እስከ የመን ሀውቲዎች የተዘረጋ የመቋቋም ጥምረት ወይም ሬዚስታንስ አክሲስም የተቀናጀ ጥቃት አሜሪካ ላይ ለመፈጸም እስራኤልን ለመምታት እየተንቀሳቀሰ ይገኛል። ይህ ጦርነት በኢራን ምድር ብቻ ሳይሆን በዋሽንግተን ዲሲ አደባባዮችም በከፍተኛ ሁኔታ እየተካሄደ እንደሚገኝ የሚያሳዩ መረጃዎችም እየወጡ ነው። በአሜሪካ ከተሞች የተቀሰቀሰው የጸረ ጦርነት ተቃውሞ ቴህራን እንደ ትልቅ ወታደራዊ መሳሪያ የምትጠቀምበት የዲሞክራሲያዊ ድካም ወይም አካል ሆኗል። ዛሬ በቴህራን ሰማይ ላይ የሚታየው ጭስ ሲገፈፍ የምናያት ዓለም የአሜሪካ የአንድዮሽ የበላይነት ማክተሚያና የባለብዙ ወገን ወይም መልታይ ፖላር ዓለም መዋለጃ ምዕራፍ ልትሆን እንደምትችልም ግምቶች ይቀመጣሉ። አሜሪካ ኃይሉ ቢኖራትም ኢራን ግን ጊዜው አለኝ በሚል መርህ ነው የአሜሪካን የበላይነት እንዲሁም ዓለም አቀፍ ተቀባይነት በማናጋት ላይ ትገኛለች። ታዲያ በዛሬው የሊጡ ንቅር ፕሮግራማችን እነዚህን ጉዳዮች በመዳሰስ ሰፋ ያለ ቆይታ ይኖረናል። እናንተ ማብራችሁን በመቆየት እንድትከታተሉን እንጋብዛለን። የዩቲዩብ ገጻችንን ላይክ፣ ሼር እና ሰብስክራይብ እንድታደርጉ ከወዲሁ እንጋብዛለን። ሐሳብ አስተያየቶቻችሁን ደግሞ በኮሜንት መስጫው ላይ አጋሩን። ወደ ዝርዝር ጉዳዮች ለማለፍ ግን አጭር የመሸጋገሪያ አፍታ ወስደን እንመለሳለን። በድጋሚ አብራችሁን ቆዩ።
ይህ አሜሪካ የከፈተችው ኦፕሬሽን ኢፒክ ፊውሪ የተሰኘው ወታደራዊ እርምጃ በርካታ ዓለም አቀፍ ስምምነቶች የፈረሱበትና አዲስ የኃይል አሰላለፍ የታየበት የታሪክ ምዕራፍ ላይ ደርሶናል። የኢራን ከፍተኛ ባለስልጣናት ባወጡት ዝርዝር መግለጫ የአሜሪካ ጥቃቶች በወታደራዊ ኢላማዎች ላይ ብቻ ሳይሆን እንደ ጋንድ የመሳሰሉ ሆስፒታሎች ባሉ የሲቪል ተቋማት ላይም ጉዳት ማድረሳቸውን ጠቅሷል። ዋሽንግተን ዓለም አቀፍ የሰብአዊ መብት ህጎችን የጣሰች መሆኑም ለዓለም አቀፉ ማህበረሰብ አጋልጧል። አሜሪካ በኢራን ላይ የምታደርገው ጥቃት የቀዶ ጥገና ያህል ጥንቃቄ የተሞላበት ስለመሆኑ በተደጋጋሚ ቢገለጽም እውነታው ግን እሱን የሚያሳይ አይደለም። መላውን የኢራን ህዝብ ለማንበርከክና ብሔራዊ ኩራቱን ለመስበር የታለመ የስነ ልቦና ጦርነት አካል ነው የሚሉ ድምጾች ከወደ ኢራን እየተሰሙ ይገኛሉ። ቴህራን አሁንም የእዝ ሰንሰለቷ ሙሉ በሙሉ እየሰራ መሆኑና ለወራሪው ኃይል ተመጣጣኝና ገዳይ ምላሽ ለመስጠት በቂ አቅም እንዳላትም በተደጋጋሚ እየገለጸች ትገኛለች። በዚህ ስልታዊ ፍልሚያ ውስጥ ታዲያ ትልቁ ነጥብ ሴንትኮም የአሜሪካ ወታደሮች በጥቃቶች እየተገደሉ መሆናቸውን ማመኑ ነው። ለኢራን ይህ መረጃ የአሜሪካ ወታደራዊ አይበገሪነት ምስል የሚሰብር ትልቅ ድል ሆኖ ተመዝግቧል። ኢራን ይህን ኪሳራ እንደማሳያ በመጠቀም አሜሪካ በሺዎች የሚቆጠሩ ማይሎችን አቋርጣ መታ በምታካሄደው ይህ ህገወጥ ጦርነት የወጣት ወታደሮቿን ህይወት ለከንቱ መስዋዕትነት እየዳረገች መሆኑን ለዓለም አቀፉ ማህበረሰብና ለአሜሪካውያን ዜጎች ለማሳመን እየጣረች ትገኛለች። የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጃኒ በሰጡት አስተያየት ኢራን ጦርነቱን ረዥም ጊዜ እንዲወስድ በማድረግ የአሜሪካን ፖለቲካዊና ኢኮኖሚያዊ ጽናት ለመፈተን ወስናለች ብለዋል። ይህ የረዥም ጦርነት ስትራቴጂ ደግሞ አሜሪካ በአካባቢው ያላትን የኃይል አስተላለፍ ወደማይቀለበስ ቀውስ የሚከት መሆኑ ተገልጿል። ዛሬ ላይ በቴህራን ሰማይ ላይ የሚታየው እሳት የአሜሪካ ወታደራዊ የበላይነት ብቻ አይደለም ያሳየው፣ የኢራንን ወታደራዊና የሚሳኤል አቅምም ምን ያህል እንደሆነ ለዓለም ያበሰረ ሆኖ ይገኛል። አሁን በዋሽንግተንና በቴህራን መካከል ያለው ፍጥጫ ከወታደራዊ አውድ ወጥቶ ወደ ከፍተኛ ዲፕሎማሲያዊና የህግ ጦርነትም ተሸጋግሯል። ፕሬዚዳንት ዶናልድ ትራምፕ ለኮንግረስ የላኩት የዋር ፓወርስ አክት የጦርነት ስልጣን ህግ ማሳወቂያ አሜሪካ በኢራን ላይ የከፈተችው ጥቃት ሊታገሱት የማይቻል ለሆነ ስጋት የተሰጠ ምላሽ ሲሉ ቢገልጹትም በቴህራን በኩል ግን ይህ እርምጃ የአንድን ሀያል ሀገር ህገወጥ የጦርነት ጥማት በህግ ሽፋን ለመሸፈን የተደረገ ሙከራ ተደርጎ ተወስዷል። የኢራን የውጭ ጉዳይ ሚኒስትር ባወጣው መግለጫ ትራምፕ የኦፕሬሽኑን ቆይታ ማወቅ አይቻልም ማለታቸው አሜሪካ ዓለም አቀፍ ስርዓትን በመናቅ መካከለኛው ምስራቅን ወደማያልቅ ትርምስ ውስጥ ለመክተት ያላትን ስውር ፍላጎት የሚያሳይ ነው ሲሉ በጽኑ አውግዘውታል። ኢራን ትራምፕ ለኮንግረሱ የላኩትን ደብዳቤ እንደ ዲፕሎማሲያዊ ውድቀት ማረጋገጫ ነው የምመለከተው ብላለች። የኢራን ከፍተኛ ባለስልጣናት በሰጡት አስተያየትም አሜሪካ በ60 ቀናት የጊዜ ገደብ ውስጥ ጦርነቱን ለመቋጨት ማቀዷ የዋህነት ሂሳብ ነው ሲሉ ገልጸውታል። ፕሬዚዳንት ዶናልድ ትራምፕ ለኢራን ህዝብ ያስተላለፉት የነጻነታችሁ ሰዓት ደርሷል የሚለው መልእክት በዋሽንግተን የፖሊሲ አውጪዎችና በቴህራን ስትራቴጂስቶች መካከል ከፍተኛ ክርክር አስነስቷል። የዋሽንግተን ኢንስቲትዩት ዛሬ ባወጣው ጥልቅ ትንታኔው ላይ ትራምፕ የሚከተሉት መንገድ አሜሪካ ቀደም ሲል በኢራቅ በአፍጋኒስታንና በሊቢያ ካደረገቻቸው እንዲሁም ውጤታቸው ካልታወቁ የጣልቃ ገብነት ታሪኮች ጋር በእጅጉ እንደሚመሳሰል አስፍሯል። ይህ የአሁኑ የነጻነት ጥሪ የኢራንን ብሔራዊ አንድነት ለመበጥበጥና አገሪቱን ወደ ተበታተነች ሀገርነት ለመቀየር የታለመ የስነ ልቦና ጦርነት እንጂ ለዲሞክራሲ የታሰበ አይደለም ሲልም ዋሽንግተን ኢንስቲትዩት አሳውቋል። በትራምፑ የአሜሪካ ፈርስት ፖሊሲና በአሁኑ መጠነ ሰፊ ወታደራዊ ጣልቃ ገብነት መካከል ያለው ተቃርኖም ታዲያ በዛሬው ዕለት ጎልቶ ታይቷል። ትራምፕ ከዚህ ቀደም ማለቂያ የሌላቸው ጦርነቶች ወይም ኤንድለስ ዋርስ እቃወማለሁ በማለት የሚታወቁ ቢሆንም አሁን ግን በቀጥታ የአንድን ሉዓላዊ ሀገር መንግስት ለመገልበጥ ወታደራዊ ኃይልን መጠቀማቸው ታሪካዊ ምጸት ሆኗል። አሜሪካ ነጻነት በሚል ስም የምታመጣው ጥፋት በኢራቅ እንዳየነው ትርምስ፣ ሽብርተኝነትና የሲቪል መሰረተ ልማት ውድመትን ብቻ ይዞ የሚመጣ እንደሆነ ለህዝቧ እያስጠነቀቀች ትገኛለች። የኢራን ብሔራዊ ደህንነት ተንታኞች እንደሚሉት ደግሞ አሜሪካ የኢራንን ውስብስብ የማህበራዊና የሃይማኖት መዋቅር ከግምት ውስጥ ያላስገባ የዋህነት የተሞላበት ስሌት ነው የተከተለችው እያሉ ነው። ዛሬ ላይ ያለው ተጨባጭ እውነታ እንደሚያሳየው ኢራን ይህንን የአሜሪካ የነጻነት ትረካ ለመመከት የብሔራዊ ጽናት ወይም ናሽናል ሬዚሊያንስ ስልቷን አጠናክራ ይዛለች። ቴህራን በአሜሪካ የሚደገፉ ተቃዋሚ ኃይሎች አገሪቱን ወደ ሰላም ሳይሆን ወደ እርስ በርስ ጦርነት እንደሚመሩ እየገለጹ ነው። የህዝቡን ስሜት ከሉዓላዊነትና ከብሔራዊ ኩራት ጋር እያቆራኘችውም ትገኛለች። እንደ ዋሽንግተን ኢንስቲትዩት ስጋት ከሆነ ደግሞ አሜሪካ የገዢዎች ለውጥ ካመጣች በኋላ የሚፈጠረውን የስልጣን ክፍተት ወይም ፓወር ቫኪዩም የመሙላት አቅም እንደሌላት በተደጋጋሚ ያሳይታለች። ይህ ደግሞ ለቻይናና ለሩሲያ በአካባቢው ይበልጥ እንዲጠናከሩ በር የሚከፍት ስለመሆኑ ያትታል። በዚህ ምክንያት ታዲያ ዛሬ ላይ ትራምፕ የነጻነት አብሳሪ ለመሆን ሲጥሩ፣ ቴህራን ግን ይህንኑ ድርጊት አገሪቱን ለማፈራረስ የተሰነዘረ የዘመናዊ ኮሎኒያሊዝም አካል አድርጋ በማቅረብ ህዝቧን ለረጅም ተጋድሎ እንዲነሳሳ ያደረገች ትገኛለች። የኢራን እስላማዊ ሪፐብሊክ የከፈተው የአጸፋዊ መከላከል ዘመቻ ግጭቱን ከኢራን ድንበሮች አልፎ ወደ መካከለኛው ምስራቅ አስፋፍቶታል። የኢራን የጦር ኃይሎች አዛዦችም የአሜሪካው ኦፕሬሽን የኢራንን ሉዓላዊነት ብቻ ሳይሆን የክልሉን ሰላም ያናጋ መሆኑን እየገለጹ ነው። ኢራን በዓለም አቀፍ ህግ በተሰጣት ራስን የመከላከል መብት መሰረትም ማንኛውም ለጥቃቱ ድጋፍ የሚሰጥ ወታደራዊ ካምፕ ኢላማን ማድረጓን እንደምትቀጥል አስጠንቅቀዋል። ቴህራን በዚህ ላይ ያለችው
እያደረገች ያለችው አሜሪካ በአካባቢው ካሏት የባህር ኃይልና የአየር ኃይል ተዋጊዎች የምትሰነዝረው ጥቃት ኢራንን ሳይሆን የመካከለኛው ምስራቅ የወደፊት እጣ ፈንታን ለከፋ አደጋ እየዳረገው ይገኛል ነው። የኢራን ጽኑ የራስ መከላከል ስልት በአሜሪካ የቀዶ ጥገና ጥቃት ላይ የተመሰረተውን ስሌት ሙሉ በሙሉ የሚገለብጥ ነው። ዛሬ ላይ የወጡ ያሉ መረጃዎች እንደሚያመለክቱት ከሆነም ኢራን በአካባቢው በሚገኙ የአሜሪካ ወታደራዊ ሰፈሮች ማለትም እንደ አልኡዴድ፣ አልዳፍራና በባህሬን የሚገኘው 5ኛው የባህር ኃይል ክፍለ ጦር ላይ ያነጣጠረ የተጠናከረ የሚሳኤልና የድሮን ጥቃት ማስጠንቀቂያ አውጥታለች። የኢራን ሁኔታ አሁን ላይ ትኩረት የሚያደርገው የጥፋት ቀጠናው ኮንፍሊክት ዞኑ በማስፋት ላይ ነው። ጦርነቱ በኢራን ምድር ብቻ እንዲወሰን አንፈቅድም የሚል ግልጽ መልእክት ያለው ነው። ይህ ስልት በአሜሪካ አጋሮች ማለትም በነ ሳውዲ አረቢያና በነ ኤምሬትስ ላይ ከፍተኛ ጫናን የሚፈጥር ሲሆን አገራቱ ለዋሽንግተን የሚሰጡት የመሰረተ ልማት ድጋፍ አገራቸውን ለኢራን ሚሳኤሎች ተጋላጭ እንደሚያደርጋቸው ቴህራን እያስጠነቀቀችም ትገኛለች። ዛሬ ላይ ያለው ተጨባጭ ሁኔታ እንደሚያሳየው ግን ኢራን በአሜሪካ ወታደራዊ የበላይነት ፊት እጇን ከመስጠት ይልቅ የጋራ ጥፋት ወይም ሙቹዋል ዲስትራክሽን የተሰኘውን ስልታዊ አማራጭን መርጣለች። አሜሪካ በኢራን ላይ የምታደርገው ማንኛውንም ጥቃት ወዲያውኑ ምላሽ ይሰጥበታል ወይም ወዲያውኑ ምላሽ ይገጥመዋል ነው። ይህ ምላሽ ከኢራን መደበኛ ጦር ባለፈ በመላው ቀጠናው ያሉ እነዚህ አክሲስ ኦፍ ሬዚስታንስ የሚባሉ ኃይሎችም ያካተተ ነው። ይህ አሜሪካ በኢራቅና በሶሪያ ያሉትን ወታደሮቿን ደህንነት በከፍተኛ ስጋት ውስጥ እንዲወድቅ ያደርገዋል። ይህ በቴህራን ላይ የሚሰነዘረው የአሜሪካ ጥቃት መላውን መካከለኛው ምስራቅ ወደ ትልቅ የጦርነት ቀጠናን አስገብቶታል። የኢራን የአክሲስ ኦፍ ሬዚስታንስ በመባል የሚታወቁት ኃይሎች በሊባኖስ፣ በየመን፣ በኢራቅና በሶሪያ የሚገኙ ኃይሎች የተቀናጀ አጸፋዊ እርምጃ ለመጀመር ዝግጁ መሆናቸውን አውጀዋል። እንደ ቴህራን ስትራቴጂካዊ ትረካ ደግሞ ይህ የአንድ ግንባር ጦርነት ወይም ዩኒፋይድ ፍሮንት አሜሪካ በኢራን ላይ የከፈተችውን ጥቃት በኢራን ብቻ እንደማያበቃና መላው ቀጠናው የአሜሪካ ወራሪ ኃይል እስኪወጣ ድረስ እንደማይረጋጋ እየገለጹ ይገኛል። በሪፖርቶች መሰረት ከሆነ በየመን የሚገኙ የሀውቲ ኃይሎች በቀይ ባህር ላይ፣ በሊባኖስ የሚገኘው ሂዝቦላ በሰሜን ግንባር እንዲሁም በኢራቅ ያሉ አማጽያን ደግሞ በአሜሪካ ቤዞች ላይ ጥቃታቸውን አጠናክረው ሊቀጥሉ እንደሚችሉ ያሳያሉ። የኢራን የመቋቋም አጋሮች ወይም እነዚህ አክሲስ ኦፍ ሬዚስታንስ ሚናቸው በአሜሪካ ላይ ሺህ ቁስሎችን መፍጠር ነው። ይህ እንቅስቃሴ የሚያረጋግጠው ደግሞ አሜሪካ በኢራን ወታደራዊ መሰረተ ልማት ላይ የምታደርገው ጥቃት እነዚህን በየሀገሩ ያሉ ኃይሎች እንደማያሽመደምዳቸው ነው። ይልቁንም የኢራን ኃይሎች እንደ ብሔራዊ ነጻ አውጪዎችና የኢራን ሉዓላዊነት ተከላካዮች አድርጎ በማቅረብ አሜሪካን በበርካታ ግንባሮች ወይም መልታይ ፍሮንት ዋር ውስጥ እንድትጠመድ አድርጓታል። ይህ ስልት የፔንታጎን ስትራቴጂስቶች በኢራን ላይ ብቻ ትኩረት እንዳያደርጉና ኃይላቸውን በመላው መካከለኛው ምስራቅ እንዲበታትኑ የሚያስገድድ ነው። አሁን ላይ ያለው ተጨባጭ እውነታ እንደሚያሳየው ደግሞ ኢራን እነዚህን አጋር ኃይሎች እንደ ስትራቴጂካዊ ጥልቀት ወይም ስትራቴጂክ ደብዝ ነው የምታያቸው። እንደ ቴህራን እይታ አሜሪካ በቴህራን ላይ የምታወርደው እሳት በቤይሩት፣ በሰንዓ፣ በባግዳድ በኩል አጸፋው ይመለሳል ማለት ነው። ይህ ደግሞ አሜሪካ በአካባቢው ያለው አጋሮቿን በተለይ እስራኤልና የባህረ ሰላጤው ሀገራትን ለመጠበቅ የምታደርገውን ጥረት እጅግ ውስብስብ ነው ያደርጋል። ዛሬ የወጡ መረጃዎች እንደሚያመላክቱት ይህ የተቀናጀ ጥቃት የአሜሪካን የአየር መከላከያ ስርዓቶች እነዚህ ፓትሮል ሲስተምስ ምንላቸው አቅምን እየፈተነ ይገኛል። በዚህ ምክንያት ነው ዛሬ ላይ አሜሪካ በኢራን ላይ ወታደራዊ የበላይነት ለማሳየት ስትሞክር ቴህራን በአጋሮቿ በኩል መላው ቀጠና የአሜሪካ የስትራቴጂ ውድቀት መድረክ ለማድረግ እየተፍጨረጨረች ያለችው። ዓለም በታሪካዊ አደባባይ የምትገኝበት በዚህ ወቅት አሜሪካ ያ ኦፕሬሽን ኢፒክ ፊውሪ በሚል የከፈተችው ወታደራዊ እርምጃ በኢራን ላይ ከፍተኛ ውድመት ቢያደርስም ጦርነቱ ግን ዋሽንግተን ካሰላችሁ ፈጣን ድል ይልቅ ወደ ተወሳሰበ ዓለም አቀፋዊ ይዘት ወዳለው ቀውስ ነው የተሸጋገረው። ይህ ጦርነት የአሜሪካን የአንድዮሽ ወይም ዩኒፖላር የበላይነት ማብቂያና የባለብዙ ወገን ወይም መልታይፖላር ዓለም መወለጃ ምዕራፍ ሊሆን ይችላል የሚል ተስፋም ተጥሏል። ኢራን አሁን ላይ የአሜሪካ ወታደራዊ ኃይል የኢራንን መንፈስና ሉዓላዊነት ሊሰብር እንዳልቻለ ነው እየጠቀሰች ያለችው። ጦርነቱ አሜሪካ በመካከለኛው ምስራቅ ያላትን ተጽዕኖ የምታጣበት ታሪካዊ ስህተት ሊያመጣ የሚችል መሆኑን ማረጋግጣለች። የግጭቱ ውጤት ሶስት ዋና ዋና አቅጣጫዎችም የሚጠቁም ነው። አንደኛው በባህረ ሰላጤው አካባቢ የአሜሪካ የደህንነት ጋሻ ጥያቄ ውስጥ መግባቱ ነው። ይህ ዛሬ ላይ የታየው የሆርሙዝ ወሽመጥ እገዳና የቀጠናዊ አጋሮች ጥቃት አሜሪካ አጋሮቿን ከኢራን አጸፋዊ እርምጃ የመጠበቅ አቅሟ ውስን መሆኑን አሳይቷል። ሁለተኛው የቻይናና የሩሲያ ስልታዊ ሚና መጠንከር ነው። ቻይና ለኢራን የሰጠችው ዲፕሎማሲያዊና ኢኮኖሚያዊ ጋሻ ቤጂንግ በአካባቢው አዲስ የመረጋጋት ዋስትና ሆና ለመውጣት ያላትን ፍላጎት አጠናክሮላታል። ሶስተኛውና ዋናው ነጥብ ደግሞ የኢራን የመቋቋም ዶክትሪን ወይም ዶክትሪን ኦፍ ሬዚስታንስ በመላው ዓለም በሚገኙ ጸረ ምዕራባውያን ኃይሎች ዘንድ እንደ ስኬታማ ሞዴል በመታየቱ ነው። ጦርነቱ ወደ ሰላም ድርድር የሚያመራው አሜሪካ የኢራንን ሉዓላዊ ክብር እንዲሁም የመከላከያ መብት ስትቀበል ብቻ እንደሆነውን ግልጽ ሆኗል። ቴህራን ይህንን አቋም ይዛለች። ትራምፕ የገዢዎች ለውጥ ለማምጣት ቢሞክሩም ውጤቱ ግን ይበልጥ የተጠናከረና ብሔራዊ ስሜቱ የላቀ የኢራን አመራር መፍጠሩ ነው የሚያሳየን። ዛሬ ባለው ሁኔታ ዓለም አቀፉ ማህበረሰብ በሁለት ነው የተከፈለው። አሜሪካ እንደ ሰላም አስከባሪ በሚመለከቱትና ኢራንን እንደ ሉዓላዊነት ተከላካይ በሚቆጥሩ መካከል ነው ጎራው የተለየው። ይህ በመሆኑም በቴህራን ሰማይ ላይ የሚታየው ጭስ ሲገፈፍ
የምናያት ዓለም ምናልባትም ከአሁን ቀደሟ በእጅጉ የተለየች ኃይልና ዲፕሎማሲ በአዲስ መልክ የሚተረጎሙባትና የኢራንን ጽናት በታሪክ መዝገብ ላይ በደመቀ ቀለም የሚሰፍርባት ትሆናለች የሚሉ ግምቶችም እንዲበዙ አድርጓል በማለት የዛሬውን የልዩ ጥንቅራችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በልዩ ጥንቅራችን ላይ የነበራችሁን ሐሳብ አስተያየት በኮሜንት መስጫው ሳጥን ላይ እንድታስቀምጡልን ከወዲሁ እየጋበዝን እዚህ ላይ እንሰናበታለን። የገበያ ሚዲያን የዩቲዩብ ገጽ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትዘነጉ። ሰላም።